ደግሞ በጣም የሚገርመኝ ነገር ታዋቂ ዘፋኝ ስለሆነ ቴዎድሮስ አፍሮ ይህን ዘፈን ስላወጣ ቤተክርስቲያንን ከሰሳችኋት። በቤተ መቅደስ ምዕመኑ ሳይሞት በቁም እያፈረሱት ነው። ከምን ከጳጳስ እስከ ዲያቆን፣ አማጭ ካህን፣ አማጭ ዲያቆን፣ አማጭ ቆሞስ፣ አማጭ ምዕመን የለንም። ይሄ ውርደትና ቅሌት ነው። ተመልከቱት። ቤተ ክርስቲያን በማይመለከትባት ቦታ አትጠራም። መጽሐፍ ቅዱስ አንጥፎ መጽሐፍ ቅዱስ የረገጠውን ዘማሪ ሂድና ተናገር። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሙ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ በችግርና በመከራ ውስጥ ያሉ ወገኖቻችን በሙሉ እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ያርቅልን። ዛሬ ብዬ መረጃን ጀመርኩላችሁ። ታዲያ ነገ ዕለተ ሰንበት ነው፣ ቀዳሚ ሰንበት። ከነገ ወዲያ ደግሞ ዳግመ ትንሣኤ ነው። እንኳን ለዳግመ ትንሣኤ ያደረሳችሁ። መልካም የፋሲካ በዓል ከተባባልን በኋላ እንኳን አደረሳችሁ፣ እንኳን ለትንሣኤ በዓል አደረሳችሁ። 55ቱንም ቀናት እንባባላለን አይደለም? ትላንትና ሐሙስ አዳም ሐሙስ ነበር፣ ታላቁ ክብረ በዓል ነበር። ዛሬ ደግሞ እስትንፋሰ ክርስቶስ ናቸው። በረድኤታቸው በቃል ኪዳናቸው በምሕረታቸው በምልጃቸው ይጠብቁን። ይህን ብያችሁ ዛሬ ያስኩላችሁ መረጃዎች ቃል ኪዳናችን አይደለም፣ አንደኛኛ ቃል የተገባበንበት፣ አስተያየቶቻችሁን ምላሽ የምንሰጥበት፣ የያዝናቸውን መረጃዎች የምናቀርብበትና እናንተም ብዙዎች ኦርቶዶክሳውያን በያላችሁበት ሀገር ንስሐ እየገባችሁ ስጋው ደግሞ የምትቀበሉበት ሰንበትን የምትናፍቁበት ቀን ያደርግላችሁ። በተለይ ብዙዎቻችሁ ልጆቻችሁን የምታስቀበሉ እናትና አባቶች አብራችሁ እየተቀበላችሁ ቢሆን ደግሞ ልጆቻችሁን በተግባር እያስተማራችሁ ትሄዳላችሁና እናንተም በርቱልን። ልጆቻችሁን ጥሩ አረጋችሁ፣ የእናንተን ደግሞ እንፈልጋችኋለን እና ሁሉም ሰው እንደዛ እስኪያደርግ ድረስ ተስፋ እናደርጋለን። እኛም መረጃችንን ማሰራጨታችን አናቁመው። እንዲህ ብዬ የዛሬን መረጃውን መነሻዎች የማቀርባቸው መረጃዎች ልንገራችሁ። የእናንተ የመረጃዎቹ ያቀረባችሁን አስተያየት በአሁኑ አነስ ያለ ነው፣ ይዤላችሁ እቀርባለሁ። ከዛ በማስከተል የማቀርብላችሁ ኩዬ ፍጭ ያገኘሁትን አንድ አስቂኝ መረጃ አቀርብላችኋለሁ። ከዛ ጳጳሱ ምን እያደረጉ ነው ያሰኝኝን መረጃ አመጣላችኋለሁ። አያይዤ ወለጋ ላይ ችግር ገጥሞናል፣ አደጋ ውስጥ ነን ያሉትን አባት አመጣላችኋለሁ። አደጋ ውስጥ ነን፣ ኦርቶዶክሳዊ አባት ናቸው። ከዛን አያይዤ ደግሞ ከቤተ መቅደስ እስከ ስጋ ወደሙ አሳፋሪው ተግባሮቻችን አሳያቸዋል። የሚታረሙ የሚስተካከሉ ናቸው ሁሉም። በነገራችን ላይ ከቤተ መቅደስ እስከ ጳጳስ ድረስ ከምዕመን እስከ ዲያቆን እስከ ካህን እስከ ቆሞስ እስከ ጳጳስ የተዘረጋውን መረብ ነው ማሳያችሁ፣ የጥፋት መረብ። ሌላኛው ትግራይ ላይ ወስዳችኋለሁ። ከሰሞኑ አጀንዳ ጋር ተያይዞ እየተነገረ ያለውና ኦርቶዶክሳዊ ሽብርተኝነት የተነሳባት ወይ ደግሞ ሽብርተኛ ለማድረግ የተሰራባት ያለውን ሴራና ቅድመ ትንተና እየተጻፈባት ያለውን ትንተና አህመድ ድንጀበል አቅርቦላችኋል። ቃለ ቀር ላይ ሙሉን ትንታኔ ሰርችበታለሁ፣ ገብታችሁ ተመልከቱት። አያይዤ ደግሞ ነቢይ ሱራፌል ቤተክርስቲያንን ተችቷል። በቴዲ አፍሮ ሐሳቦ ቤተክርስቲያንን ተችቷል። እሱንም አቀርብላችሁ ይሆናል። ሌሎችም መረጃዎች አሉኝ፣ አብራችሁን ትቆዩ ትሰሙታላችሁ። መጽሐፍ ቅዱስ ላይ የሚቀልደውንም ፓስተር አመጣላችኋለሁ፣ አብረን የምናየው ይሆናል። አርያ መካሻን ሰብስክራይብ፣ ላይክ ኤንድ ሼር እያደረጋችሁ መረጃውን ለብዙዎች አድርሱት። በቅድሚያ አመሰግናለሁ። ዛሬ የማቀርብላችሁ መረጃው የመጀመሪያው የሰሞኑ ካቀረብኳቸው ፕሮግራሞች መካከል በየሳምንቱ ዓርብ ዕለት የሰጣችሁን አስተያየት ምላሽ ወይ ግምገማ ሀሳቦችን ለእናንተ ምላሽ የምንሰጥበት ነው። ተደጋጋሚ ከታች በምታዩት ስልኬ ኮመንት የሚሰጡኝ ሀሳብ የሚሰጡኝ መረጃዎች በሙሉ አሉ። ትላንትና አንደኛው መረጃ የምሰጣችሁ ደጋግመው እኛ ዘፈን አድናቂ፣ ዘፈን አድንቁ፣ ዘፈን አዳምጡ ብለን አናውቅም። ሰሞኑን ማህበራዊ ሚዲያ ላይ ምንም አይነት ነገር ብትሰሩ ልክ ከገበያ እኩል መስራት አለባችሁ። እኛ ጋር ደግሞ በጣም እያንገበገበን ያለው የእመቤታችን ስለ አድኖ መቀደር ነው። እንዴት አድርገን ለእናንተ እናደርስላችሁ?
ገብታችሁ ወደኋላ ተመልከቱት። በጣም ጠንካራና የቤተ ክርስቲያን ልጆች ሁሉ ተከታትለው አይተው መረጃውን ለህዝብ ማድረስ ያለባቸው መረጃዎች በሙሉ አታዩአቸው። ቴዲ አፍሮ ስንላችሁ ግን መጣችሁ። አሁን በቴዲ አፍሮ ስም ቤተክርስቲያን የተቸውን ሰው ግን አትናገሩት። አመጣላችኋል። የምናቀርበው ማህበራዊ ሚዲያ የያዘውን ነገር ህዝብ ጋር እንዲደርስ ማድረግ ባለብን አጀንዳ እንድናቀርብላችሁ። ትላንትና ዛሬ ያቀረብኩላችሁ የኳስ ሜዳው ጉዳይ ዛሬ ወይ ነገ ፍርድ ቤት ይቀርባሉ። ዛሬ ፍርድ ቤት ይቀርባሉ ግለሰቦች፣ የታሰሩት 7 ግለሰቦች። ትላንትና ያ መረጃ ባንለቅላችሁ ዛሬ ሊፈቷችሁ ይችላሉ። እስከ ማታ ድረስ ነው ምላሹን የምንሰማው። ስለዚህ ለዛ ብለን ነው ያቀረብነውና አጀንዳውን እናንተ እንድታዩትና ለህዝብ እንድታዳርሱት ተፈልጎ እንጂ ቴዲ ጉዳዩ ጋር ምንም የሚያነካካው ነገር የለም። የተወለደበት ሰፈር ነው አለቅ። አሁን አርያ የተወለደበት ሰፈር ደግሞ ያደገበት ሰፈር ብላችሁ መታራን መናገር ትችላላችሁ። ጉዳዩ ግን ትኩረቱን እንድትስቡበት እንድንጠቀምበት ያደረግንበት ዘዴ እንጂ ምንም ከቴዲ ጋር የሚያያይዘው ጉዳይ የለም። ለዚህም አመሰግናለሁ፣ ስላያችሁልን አመሰግናለሁ። እኛ የምንፈልገው ዋናው ነገር ቪው እይታ ምናምን አይደለም። ይሄ መረጃ ለብዙሃኑ ደርሶ በዚህ ጉዳይ ላይ ተጠርጥረው የታሰሩ ግለሰቦች እስከ ጥልቅ ድረስ ምርመራው እንዲከናወን ነው የምንፈልገው። የሚያትሙትም የሚያድሉትም ቅዱሳን ስዕላትም እየቀደዱብን እያጨማደዱብን ያለው እንዲደረግ ሆነ ብለው የሚሰሩትንም እንዲታረሙ ስለፈለግን ይህን የሰራ ነው። አመሰግናለሁ። በዛ አንጻር እንድትረዱን ፈልጌ ነው። ሌላኛው ከቀረቡት አስተያየቶች መካከል የድሬዳዋው ሊቀ ጳጳስ ብፁዕ አቡነ በርተሎሜዎስ ምጽዋት ሲሰጡ ፎቶ አቅርበሃልና እሳቸው ራሳቸው ሆነ ብለው መነሳታቸውና ለመነሳታቸውን ምን ያህል አውቀሃል? ሳይፈልጉስ ቢሆን አለ። አንድ ነገር ልንገራችሁ። እናንተ በግላችሁ ፎቶ አንድ ሰው ሲያነሳችሁ ምን ሊያደርግ እንደሆነ አታውቁም? ለአርካይቭ ለሴቭ ነበር የያዘው? አታውቁም? ታውቃላችሁ እኮ አይደል? አጠገባችሁ ምጽዋት ስትሰጡ ብትነሱ ፎቶ በእርግጠኝነት ቅርበቱን እያያችሁት ነው። ፎቶ እኛ የሚዲያ ባለሙያ አይደለን፣ እንገመግማለን እኮ ስራዎች። ሰዎች ፈልገው የተነሱትና ሳይፈልጉ ሳያውቁ የተቀረጹት ቪዲዮዎች እኮ ይታወቃሉ። መቼም ባለሙያ አይደለም፣ ኤዲተሮችም አሉን አይደለ? በአብረውን በደንብ ይታወቃል። አሁን ፈልገውትም አይደለ ለማለት ከፈለጋችሁ የቤተ ክርስቲያን አውደ ምሕረት ላይ የማይሞገስ አባት ጥሩልኝ እስኪ። ክቡር የሰላም አባት፣ የሰላምና የምናምን አምባሳደር፣ የተከበሩ ብፁዕ ወቅዱስ መባል የሚገባቸው የተወደዱ የተከበሩ ይህን ሀገረ ስብከት የመሩ ከዚህ ደብር የመጡ ሊቃውንት ብፁዕ አቡነ እንትና ይባላሉ። ሲያቆሙ አይታችሁ ታውቃላችሁ? አውደ ምሕረቱን እኮ እነሱ ካሉበት እንዲህ ነው የሚጠራው። ታውቃላችሁ አይደል? ይህን አውደ ምሕረት አቁሙ አይታችሁ ታውቃላችሁ? ፈልገው ሆነ ብለው ነው የሚያስደርጉት። በነገራችን ላይ ከብፁዕ በላይ ምንም ማዕረግ የለም። ብፁዕ ማለት ትልቁ ማዕረግ ነው፣ የመጨረሻው። እነሱ ግን ከብፁዕ በፊት የእንትን አምባሳደር፣ የእንትን ሰላም፣ የእንትን ምናምን፣ የእንትን አስማሚ፣ የእንትን ድርድር ኮሚቴ፣ የእንትን አባት፣ የእንትን እንዲህ ተብለው ብፁዕ ምን የሚባሉት ከዛ በኋላ ይሄንን ፈልገው ነው የሚያስደርጉት። ከጳጳስ እስከ ሀገረ ስብከት አመራር ያሉት በሙሉ ከወረዳ ቤተ ክህነት እስከ ክፍለ ከተማ ቤተ ክህነት ያሉት በሙሉ ይሄን ያስደርጋሉ። እና ፎቶ ሲነሱ አያውቁም። እንዴት ልበላችሁ? እሳቸውን ብቻ ነው የምነግራችሁ። ያነሳውላችሁ ቪዲዮን ከዚህ በፊት አቅርቤላችሁ የብፁዕ አቡነ ኤልሳ አርሲ ሀገረ ስብከት ላይ በተመደበው በሳምንታቸው 200 ብር ቪዲዮ እየተነሱ ቲክቶክ ላይ ለቀውታል። ቪዲዮ እየተነሱ 200 ብር ለነዳያን እየሰጡ። ይሄ መንግስት ለፖለቲካው ያደርገው፣ ሌላውም ለሌላ ነገር ያደርገው። አባቶች ደብቀው የሚያሳድጉ ብፁዓን ሊቃነ ጳጳሳት እንዳሉ እኮ አውቃለሁ። እናት አባት የተገደለባቸው ልጆች እኮ ወስደው የሚያሳድጉ ሊቀ ጳጳሶች አሉ። በጦርነት ክርስቲያን በመሆናቸው የተገደሉባቸውን ልጆች እያሳደገው ያሉ ሊቃነ ጳጳሳት አሉ። እነሱ ለምን ፎቶ አልተነሱ? እነምን ለሚያሳድጓቸውን ልጆች አያሳዩ? አያችሁ፣ ይከለክላሉ፣ ይገስጻሉ። ትክክል አይደል? ያንን ሌላ ሰው ቢያየው መጥፎ ስለሚሆን እረፉ ይላሉ። እነኚህ አባት ለምን እረፉ አላሉ? የአባትነት ድርሻው መከልከልና ሌላው እንዳይታይ ማድረግ ስለሆነ ለዛ ነው የወቀስነው። ፎቶን ፈልገውት ላይሆን ይችላል። ተው እንጂ ከአባት በላይ ገሳጭ አለ። ለዛ ነው ያነሳነው። ሌላኛው የማርያም ባህር ዳር ተወለደች የሚለውን ልጅ ያቀረበውን ግለሰቦች የሚያቀርቡት ነገር፣ አዎ በጣም ብዙ ሰዎች ያቀርባሉ። አጣየም ተወለደች ያለን ሰው አለ። ሰንበቴ ነው ምናምን የሚባል ቦታ
ክርስቶስ ከሆነ ቦታ ነው ምናምን ያለንም ሰምተን እናውቃለን። ኢየሱስ ኦሮሞ ነው፣ ኢየሱስ እንትን ከምባታ ነው፣ ኢየሱስ አማራ ነው ምናምን የሚልንም አለ መጥቷል አሉ። የምናቀርብላችሁ ማህበራዊ ሚዲያ ላይ ገበያ ስለሆነ ነው። ገበያ ሲሆን ምን እናደርጋለን? እንዲህ አይነት ነገሮች መተቸትም መወቀስም አለባቸው። ከመጽሐፍ ቅዱስ ውጭ ከኢትዮጵያ ስነ ምግባርና ባህልም ውጭ ስለሆኑ በግላቸው አውትሻይን ለማድረግ የሚፈልጉ ሰዎች ይወጣሉ። ነገር ግን እናንተ ስለምትገዟቸው እኛ የምንተቻቸው፣ እነዛን ሰዎች እናንተ ስለምትከታተሏቸው ናቸው እኛ የምንወቅሳቸው። ተረዳችሁ? ይሄንን ያለውን ልጅ የተከታተለውን ሰው ብዛት ይዩት። እሱን የተቸንበትን ቪዲዮ ተመልከቱት። ምን ያህል ሰው ነው ያየው? መንፈሳዊ መምህራን ወንጌል ሰባኪዎቻችን ሂዱና ቪዲዮአቸውን ተከታተሉ። ምን ያለው ሰዎቻችሁ ታያላችሁ። ሊቀ ጳጳሶቻችሁ ወይ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢኦቲሲ ቲቪን የኤምኬ ቲቪን ተከታተሉት። ምን ያህል ሰው ያየዋል? አያችሁ። እናንተ እየሄዳችሁ ነውሩና ብልግናውን ጓጉቷችሁ ስለምታዩ እሱን እያወጣን የምንወቅሰላችሁ እንዲስተካከል ስለምንፈልግ ነው። ሰው መጥቶ የኢኦቲሲ ላይና ኤምኬ ቲቪ ላይ የቤተክርስቲያን ሚዲያዎች ላይ እስኪመጣ ድረስ ይሄን ማድረጋችን አቆም። ይሄ ደግሞ አይቋረጥም። እነሱ ሲዘልፉ ዝም አንላቸው። ሌላኛው የምስራቅ ሸዋው ሊቀ ጳጳስ ብፁዕ አቡነ ገርጎርዮስ ሐሳብ አንስተባቸዋል የሚል ኮመንት አለ። አዎ ኑራኤራ እዚህ ምናምን አካባቢ ላይ አቦምሳ የሚባሉ አካባቢዎች ላይ በክርስትና በእምነታቸው ከቤተ መቅደሱ 31 ሰዎች ያህል ከ2 ዓመት ከአንድ ክርስትና ከሚነሳ ህፃን ጀምሮ ማለት ነው ከ40 ቀን ህፃን ጀምሮ እስከ 70 ዓመት አዛውንት ድረስ ታፍነው በሸኔ ተወሰዱ ተብለናል። መግለጫ አላወጡም፣ አልተናገሩም፣ ዝም አሉ። የእሳቸው የስግደት ቪዲዮ ግን ተለቀቀ። የታፈኑ ሰዎች ግን በኦርቶዶክስ ሚዲያም አልተለቀቀም። እንደውም ስለ ኦርቶዶክስ ሚዲያ ካነሳቸው አይቀር ኢኦቲሲ እና ኤምኬ ቲቪ እኮ ስለ አክሱም ጽዮን ስለሚደረሰው ቤተክርስቲያን ስለሚደረገው ነገርና ሴራ እኮ አላወራም። መወራት ያለበት እንደውም አልተነገረም። እንደውም በደሉ ከቤተ ክህነት ነው ወይ የሚጀምረው እስኪያሰኝ ድረስ ይፈለጋሉ ይሄ ጉዳይ እስኪያስብል ድረስ ነው ዝም የሚሉትና እንደውም እንደዛ ነው ያየሁት። የዘፈን ጸበል አለው ያላችሁኝ ወንድሞቼ ማነጻጸሪያ ተጠቀምን እንጂ እኮ ዘፈን እንዴት ነው ጸበል ሆኖ የሚያውቀው? ዘፈን እኮ ኃጢአት ነው። ምን ጥያቄ ያለው? ይሄ እኮ ጥያቄ አያስፈልግም። እንደ ጸበል አንዘረዘራቸው ያለው ማን ነው? አርቲስት አብርሃም ወልዴ እሱ የተናገረው ነው ያነበብንላችሁ። ምክንያቱም ቴዲ አፍሮ ዘፈን ሊያወጣ ነው ሲባል ብዙዎች ለፈለፈው ስላለ ነው እሱን ያቀረብነው። ከዛ የዘለ ነገር የለው። የሰጣችሁን ኮመንት ምላሽ የሚገባቸው ብለን ያመናቸው ይህንን ናቸውና በዚህ መልክ አቀረብንላችሁ። ከዛን ወደ ኩየ ፍጫ አንድ አስቂኝ ቪዲዮ ልስዳችሁ። በነገራችን ላይ ውሃይን ለማር ውሃ ሲመጣ ኮንዶሚኒየም ቤታ እንዴት እንደሚባል ታውቃላችሁ? ሰምታችሁ ታውቃላችሁ? የኩየ ፍጭ ኮንዶሚኒየም የውሃ ሲመጣ ጥሪ አጠራር ላሰማችሁ ነው። ፈገግ እንድትሉ ነው የዛሬውን ፕሮግራም ያቀረብኩላችሁ። ስሙት። ኮዬ ሌሊት ውሃ ስትመጣ የምንጠራራበት መንገድ ነው ተብሎ ተለጥፎ ነው ያየሁትና ፈገግ ስላስባለኝ ሌሎቻችሁ ሰፈሮች እንደዚህ ነው የምትጠራሩት የሆነ። ለማንኛውም መልእክቱ ለውሃ ልማት እንደሆነ ስለገባኝ ነው ያስተላለፍኩላችሁ። ያው ወገኖች ያርላችሁ እናንተ ሴትም ብትሆኑ የጳጳሱ ጀምሬ እስከ ዲያቆኑ እስከ ምዕመኑ የተፈጠረውን ጉድ አሳያቸዋለሁ። በነገራችን ላይ ተደጋጋሚ ጊዜ ሰርቸው የማውቀው ነገር መካከል የክህነት ቦታ ላይ ክብረ ክህነትን ሳይሆን የማይገቡ ቀረጻዎች፣ የማይገቡ ድርጊቶች፣ ያልተገቡ የክህነት ስርዓቶች ነውር ናቸው። እነሱ ነውሩን የሚሰሩት ቤተክርስቲያን ለማፍረስ ነው። ቆብ አድርገው የሚፈጽሙት ነውር ተግባር ቤተክርስቲያን ለማፍረስ ነው የሚሰሩት። የቤተክርስቲያን ስርዓት፣ የአባቶች ክብር፣ የምዕመናን ክብር እንዲያጣ ነው የሚሰራው። ይሄ በተዘዋዋሪ መንገድ ክርስቶስን ዳግም መስቀል ነው። በትንሣኤው እየሰቀሉት ያሉትን ከጳጳስ እስከ ምዕመን ያለውን ድርሻ አላሳያችሁ። ቪዲዮ አይቀረስላችሁ። ከዚህ በፊት መንበረ ጸባዖት ቅድስት ሥላሴ ላይ በአይናችሁ አሳይቻችኋለሁ። ቪዲዮውንም አቅርቤላችኋለሁ። ያቀረብኩላችሁ ቅዳሴው ተጀምሮ እስከሚያልቅ ቤተ መቅደስ ውስጥ ቤተልሔም ውስጥ ቤተ መቅደስ ውስጥ ማለት ቤተክርስቲያን ውስጥ ሳይሆን ቤተ መቅደስ ውስጥ ቪዲዮ ተቀደቅዶ ቲክቶክ ላይ ተቀርጾ ካህኑ ነው የሚለቅ። ምን የቀራቸው ነገር አለ? እረፉ እያልኩኝ አንድ ጊዜ የአቡነ ሳዊሮስ ዕጣንና ስጋ ወደሙ የሚመስል ቪዲዮ አሳይቻቸዋለሁ።
ስጋ ወደሙ ሊቀርጹብን ሊያቀርቡብን ነው። እረፉ እባካችሁ። ሚስጥር የሚባል ነገር በቤተ ክርስቲያን አልቀረም። እናንተ ሚስጥር ካልገባችሁ ውጡልን አልን። አሁን ስጋ ወደሙን ቀረጻችሁት። ከየት እንደሚጀምር ላሳያችሁ። በነገራችን ላይ የአሳ ግማቱ ይባላል እና ላሳያችሁ ነው ከጅምሩ። እኚህ የምስራቅ ወለጋና አሶሳ ሀገረ ስብከት ሊቀ ጳጳስ ናቸው። የደቡብ ሱዳኑ ይመስለኛል። ብፁዕ አቡነ ሩፋኤል እኔ በዘመኔ ተወልጄ እስካደግኩ እስከዚህ ዕድሜ ድረስ ጳጳስ ጸበል ተጠምቆ ቆሞ በጸበል ቦታ ጸበል ሲያስተዋውቅ አይቻላቅም በዘመን ኑን ያቸውን እናንተ አብረን ኢየሱስ ክርስቶስ መጋለ እስራኤል ከሰናነ ወንጌሊ ጋፈን በርሲቱ መጻጉ ወጋ ሶዶሚ ተገል ስሬረ ቱሬ ለገረጢቲ ሰሊሆን በከ ደሙቲ ጩባ ከሰገሊቲ እንፈይታ አይደ አኩመ ከነኩኖ አማ አና ገርጀዳ ፊ ጊዳሚ ጉዱ በከ አርገሙቲ ታራ በረሃረት ይህን ቪዲዮ ሲቀርጹት ፈይሳ አዱኛ የሚባል እነ ቀሲስ በላይ ወደ አሜሪካ ይዘውት የወጡት ታቦት ታስታውሳላችሁ። ፈይሳ ሲሉ ስለሰማው ያው እንግዲህ የመድኃኔዓለም ጸበል እያሉ ነው ብዬ ነው የምነግራችሁ። ትርጉሙን እናንተ ታውቃላችሁ እንግዲህና እስኪ እስከ ዛሬ እንዲህ ጳጳስ ክብረ ክህነቱን ለብሶ በስርዓት ሲባርክ ታያላችሁ። ከዛ የዘለ ነገር ታያላችሁ። አያችሁ፣ ያልተገባ ነገር ነው ምንተቸው እንጂ ክህነታቸውን አይደለም። ያልተገባ ነገር ማለት የሚያደርጉት ነገር አንድ ዲያቆን፣ አንድ ካህን ማስተዋወቅ፣ አንድ ምዕመን ማስተዋወቅ ይችላል። ስለ ቦታው ካህን ከሆነ ክብረ ክህነቱን ለብሶ፣ ምዕመን ከሆነ ከፈለገ እየተጠመቀ እንደውም ውጭ ሆኖ ቢያስተዋውቅ አክብሮ። ጳጳስ ግን ቪዲዮ ጋር ሲቀርብ፣ ካሜራ ጋር ሲቀርብ ቢያንስ የክብረ ክህነት አለባበስ ይጠበቅብናል። እሳቸውን ሲያቀሉት እኛም እንድናቀለው ያግዙናል። እኛ ደግሞ እንዲቀል አንፈልግም፣ እናከብረዋለን። ክህነት እናከብራለን፣ አባትነትን እናከብራለን። ስራና ተግባር ግን ይለያያል። የአባትነት ክብር ሌላ ነው። በአባትነት ክብረት ውስጥ ግን ሌሎች አባታችሁን አቀሉ የሚል ፕሮግራም ሲሰራ ግን ነውር ነው። ራቁታችሁን ልናያችሁ አንፈልግም። መጽሐፍ ቅዱስ ላይ የአባታቸውን ስካር አይተው የተዘባበቱ ልጆች አሉ አይደለም? እንደሱ እንድታስረግሙ ነው እናንተ የምትፈልጉት። እኛ ደግሞ ምን ነገራችሁ? ፍትሐ ነገሥት ላይ፣ ቀኖና ላይ፣ የሕገ ቤተ ክርስቲያን ላይ፣ ቃለ ዓዋዲ ላይ ባስቀመጣችሁት መሰረት አንድ ምዕመን ካህንን ስህተት ሲሰራ የማረም ስልጣን አለው። ካህን የመሾም ስልጣን ያለው በህዝብ ምርጫ እንደሆነ ሁሉ ጭምር አለ። ይሄ ፍትሐ ነገሥትም ላይ ሕገ ቤተ ክርስቲያንም ላይ ቃለ ዓዋዲም ላይ አለ። ካህንን አትናገሩ ለምትሉ አባቶች ነው የምንነግራችሁ። እችን ቃል ይዛችሁ ቤተ ክርስቲያን የሚደረገውን ስርዓት ስታቀሉ ማየት አንፈልግም። እሳቸው ጳጳሱ የጀመሩትን ወለጋ ላይ የተፈጸመባቸውን ጉዳይ ደግሞ እኛ አባት እንዲነግሩናል። ስሙ። በኦሮምኛ ዜማ ካልተዜመ በስተቀር የግዕዙን ዜማ አንፈልግም የሚሉ አካላቶች አሉ። እስከዛሬ ድረስ የቅዳሴያችን ዜማ የተፈቀደው በግዕዝ ብቻ ነው። በአማርኛም አልተዜመም፣ በትግርኛም አልተዜመም፣ በኦሮምኛም ሊዜማ አይችልም። በዚህ ጉዳይ ላይ የዜማ ሊቃውንት እንዲሁም ቅዱስ ሲኖዶስ ውሳኔ ሊሰጥበት ይገባል ሲልም አሳስቧል። ከሀገረ ስብከቱ ዋና ስራ አስኪያጅ ጋር ባልደረባችን ዲያቆን ኤርሚያስ ደባሱ ቆይታ አድርጓል። ይህንን የሚያደርጉ ቤተክርስቲያን ወለጋ ላይ እየበጠበጡን ነው፣ ወለጋ ላይ እየረበሹን ነው አሉ አይደለም? ባለፈው አንድ ቪዲዮ አሳይቻችሁ ነበር። እናንተም እንዴ አምልኮት ነው በፈለገው ነገር ቢያመልካላችሁ። የቤተክርስቲያን ስርዓት ነው የምትንዱት አይደለም፣ አምልኮ አይደለም። ይሄ ለአባቶች አለመታዘዝ፣ ለክርስትና ስርዓት አለመታዘዝ ከቤተክርስቲያን ውጭ ማድረግ ነው፣ ከክርስቲያን ማህበር መውጣት። የሆነውንም ማሳየዋችሁ ቤተክርስቲያን ውስጥ ነው። ቤተክርስቲያን ውስጥ አይደለም ያለኝም ሰው አለ ደውሎ አንድ ሰው ኢዩቴንን ቪዲዮ ወንጌል ማቴዎስ በቆና ሪደሚ ጃላ ኮብሳ ኩዳ አፍሪ ጀልቀቤ አከዘዳ ኢየሱስ ቡዴና ፉዴ ሄብሴ ጫብሴ
bartoota isaaf kenne. Fudhadhaa nyaadhaa. Kun dhanna kooti jedhe. Xoofoo suudhee Waaqayyoon galata galche isaaniifis kenne. Hundumtii keessan kanatti dhugaa. Kuni dhiiga kooti. Inni kuni kakuu dhaabbatee sana cimsuudhaaf dhiifamuu cubbuu namootaa baay'eetiifis dhangala'a. Ammaa jalqabee amma guyyaa gaafan mootummaa abbaa koo ammaa jalqabee amma gaafa mootummaa abbaa koo keessatti isin irraa isinii wajjin dhuguutti deebi'ee daadhii waynii kanatti akkan hin dhunne isinittan himaa isaaniin jedhe. Faarfannaa galataa erga faarfatanii immoo gara gaaree jirsaatti ol ba'anii ilma Waaqayyootti kan amane inni jireenya bara baraa hin qabaata. Inni namanne garuu ammuma dubbii sagalee isaatiin itti faradame gooftaan. ይሄ ለእናንተ ምንድነው? ወንጌል ነው አይደለም? ስለዚህ የወንጌል ነው፣ ችግር የለውም። ይሄ ስርዓት ነው፣ አያገባንም። መብታቸው ነው፣ ትክክል ናቸው። በነገራችን ላይ ሁሉም ወንጌል በቋንቋው መሰበክ አለበት። በማይሰማው ቋንቋ የተሰበከ ምዕመን የለንም እና የወቀስነው ደግሞ በዚህኛው ዜማ ነው። ይሄ የግዕዝ ነው። በሌላ በአማርኛም የለም፣ በትግርኛም የለም፣ በሲዳሚኛም የለም፣ በክንባትኛም የለም፣ በሃዲይኛም የለም፣ በየትኛውም ቋንቋ የለም። የቤተ ክርስቲያን ውስጥ የቤተ መቅደስ አመጽ ማለት ይሄ ነው። ከዚህ በላይ ቤተ መቅደስ አመጽ ትፈልጋላችሁ? ከዚህ በላይ ዱላ ትፈልጋላችሁ? ከዚህ በላይ እግዚአብሔር ላይ ማመጽ ትፈልጋላችሁ? ለአባት አለመታዘዝ ማለት ቤተ ክርስቲያን ላይ ማመጽ ነው። አማጭ ካህን፣ አማጭ ዲያቆን፣ አማጭ ቆሞስ፣ አማጭ ምዕመን የለንም። እያመጸ ያለው ቄስ ነው። እያመጸ ያለው ዲያቆን ነው። እያመጸ ያለው ምዕመን ነው። ስርዓት እያፈረሰ ያለው ቋንቋ ነው። እምነግርህ የምትነግርሽ የምትሰሙት ቋንቋ ሁሉ ግዕዙ እስካሁን ድረስ በየትኛውም ቋንቋ አልተተረጎመም። በየትኛውም ቋንቋ አሁን የቤተ መቅደስ አመፀኞች፣ የቤተ ክርስቲያን አመፀኞች በአመፅ ስጋ ወደሙን ቆርሳልን እንበላለን እያሉ የለም ክርስቶስ የለም እግዚአብሔር እንዲያመጽ ቦታ ላይ ፍቅርና ትህትና ሊሰብከን የወረደው የተሰቀለው የሞተልን ሊያድነን ነው እንጂ ልናምጽ አይደለም የወለደን የፈጠረን የሰራን። ይኸው አመፁ ከቤተ መቅደስ ነው። ከላይ ነው ችግሩ አላልኳችሁ? ጳጳሱ ምን አረጉ? ልብሰ ተክህኗቸውን በስርዓት ሳይለብሱ ቪዲዮ ይሰራሉ። አንድ ካህኑ ምን ያደርጋሉ? የቤተ መቅደስ ስርዓትን የግዕዝ ቅዳሴውን ባልተገባ ሁኔታ ባልተፈቀደ ስርዓት በራሳቸው ቤተ ክርስቲያን እየሰሩ ነው። ልውሰዳችሁ፣ የከተማ ካህናት ገጠርም ይኖራል። የቢራና የአረቄ ክርስቶስ የለም። እናንተ በቢራና በአረቄ ታጅባችሁ በመዝሙር አድርጋችሁ ቪዲዮ ለቀቃችሁልን። አያችሁ ክብረ ክህነት እንዴት እንደሚጣስ እያያችሁ። ከላይ እኛ ጳጳስ፣
ከታችኛ ቆሞስ፣ ከዚህ ደግሞ ካህናቱ ደግሞ መጠጥ ቤት ውስጥ መጠጥ ምግብ ቤት ግለሰብ ቤትም ይሆናል እየተጋበዙ ቪዲዮ ይቀርጻሉ። ምን ሊያደርግላችሁ ነው? የመንግስት ሰማያት ፋይል እየሰበሰባችሁ ነው? የሲኦል ፋይል እየሰበሰባችሁ ነው? ምን ልታደርጉበት ነው? ይሄን ቪዲዮ የካህናት ክብር ነው? የካህናት ውርደት ነው? ይሄ የካህናት ቅሌት ነው? የካህናት ቅድስና ነው? ይሄ ንገሩን እስኪ። አያችሁ፣ ከላይ እስከታች አመጣላችኋለሁ ታች ድረስ። ይሄን የተመለከታችሁት ዲያቆን ነው አሉ። ቅዳሴውን ሲያሳርገው እቱ በሰላም ግቡ ሲል ነው አሉ። ቪዲዮም አሉ። አፍሮ ዲያቆን፣ ሽፍታው ዲያቆን፣ ጀግናው ዲያቆን የክህነት ቆቡን ትቶ በፀጉሩ አርዝሞ አጅቦ ወጣ። ተጠባባቂ ሴት መስሎ። የቤተ ክርስቲያን ስርዓት እኮ ካለባበስ፣ ከድርጊት፣ ከምግባር፣ ከንግግር፣ ከስርዓት ይወከላል። እነዚህ ሁሉ መጠሪያዎች ናቸው። ዛሬ እኔ እናንተን አትጠጡ እያልኩ አትስከሩ እያልኩ እየሰበኩ እኔ መጠጥ እየጠጣው የዝናናው በዘፈንም በዝማሬም ብደንስና ብወዛወዝ አስተምሮቱ ምኑ ላይ ነው ያለው? ወንጌሉ ሌላ እናንተ ሌላ ናችሁ። ቃሉ ሌላ እናንተ ሌላ ናችሁ። ዲያቆኑ የዲያቆን ቆብ አለ፣ አስኬማ አለ የሚለብሰው። የዲያቆን ቆብ ማድረግ የማይመቸውን ይሄን የሚያክል ፀጉር አጎፍሮ ይሄ ፋኖ ነው ሸኔ ጫካ ሲገቡ እንደሚያደርጉት እኮ ከክብረ ክህነት ውጭ ማይክ ይሰጡታል። ዲያቆን እንዲያስቀድስ ቤተልሔም ቤተ መቅደስ ያስገቡታል። ይሄን ዲያቆን ማለት እና የቤተ ክርስቲያን ስርዓት የሚያፈርሰው ከጳጳስ እስከ ካህን እስከ ዲያቆን አያችሁት። በተራ በተራ ልምጣላችሁ። ምዕመኑ እንዴት እንደሚያፈርስ ላሳያችሁ። ምዕመኑ ራሱም አይደለም የሚያፈርሰው። ለነገሩ እኔ ማለት የፈሩት ይደርሳል የጠሉት ይወርሳል እንደሚባለው አይነት ነገር እየሆነብን። ቤተ ክርስቲያን የራሷ የሆነ የሚስጥርና የቅዳሴ ስርዓት አላት። ከዚህ መካከል ፈጽሞ የማይቀረጸው ስጋው ደግሞ የሚቀበሉ ሰዓት ላይ ነው። ማንም ሰው አይቀረጽም። እስከዛሬ ዳር ዳር እያለ እንደነበር እየጮኩ ተናግሬ ያሳይቻለሁ። ዛሬ በትህትና እነግራቸዋለሁ። ይኸው የውርደትና የቅሌታችንን ቪዲዮ ተመልከቱት። ይሄ ውርደትና ቅሌት ነው። ተመልከቱት። ቁርባን ተቀረጸላችሁ። ይኸው በአደባባይ ቁርባኑን ቀረስከው። የክርስቶስ ስጋን የቅዱስ እግዚአብሔርን የእግዚአብሔር ወልድን የክርስቶስ መስቀል ላይ የተሰቀለበትን ስጋውን የቆረሰበትን ደሙን ያፈሰሰበትን እኛ ቅዱስ ስጋው ክቡር ደሙ ብለን እንድንቀበል የተፈቀደልን ሚስጥር የሆነውን ፕሮግራም ቀረጻችሁት። ቅሌታሞች ነን፣ ወራዶች ነን። እውነት ቅዳሴውን ቅረጹታው ይግባ፣ ችግር የለማው። ታቦት መንበር ላይ ካሜራ አስቀምጠው ሲቀርጹት ጮህን። ስርዓት የሚያዘዝ አባት የለንም። መግለጫ የሚያወጣ ቤተ ክህነት የለንም። በዚህ ጉዳይ የሚወስንና የሚያጸድቅ ጉዳዩንም ወርዶ የሚያሰራ ቤተ ክህነት የለንም። የሀገረ ስብከት ሊቀ ጳጳስ አይንገበገብም። በቤተ ክርስቲያን ውስጥ ከመርካቶ በሚሸጥ ቅቤ ሲንቸረቸር የሚያንገበግበው አባት የለንም። ጸበል ብሎ ሄዶ የሚገደል ምዕመን የሚያንገበግበው አባት የለንም። ቤተ ክርስቲያን መሬት ውስጥ መስቀል ተሰርቶ ሲረገጥ የሚያንገበግበው የሚቆጨው ቤተ ክህነት የለንም። ይኸው የክርስቶስ ስጋና ደም በቪዲዮ ተቀርጾ ሲለቀቅ የሚያንገበግበው አባት የለንም። ስርዓት የሚያዚዝ የሚገዝት በቃ የሚል አባት የለንም። የሲኖዶስ መግለጫ ላይ አንሰማም። መግለጫ የምንሰማው ይሄ ሀገረ ስብከት ይሄን ያህል ብር አስገባ ነው የምንሰማው። የተቀመጥነው ለክርስቶስ አገልግሎት የምናቀርበው ሪፖርት የዓለም ሪፖርት። ንስሐ የገባ ስደጎድም የተቀበለ ሌላ ምንም አንቀበልም። ይኸው
የፈራነው ደረሰ፣ የሰጋነው ሆነ። ምክንያቱም ዓለም ላይ ምን እንደሚሰራ ሁላችሁም ታውቃላችሁ። የምንፈራው ነገር እንዳይደርስ ቀድመን ነው መጠንቀቅ። እኛ የአባቶችን ያህል ዕውቀት የለንም፣ ጥበብም ጸጋውም የለንም። እኛ እንደ ሚዲያ ባለሙያ ነን፣ እንደ አንድ ተራ ምዕመን ኃጢአተኛ ነን። ነገር ግን በኃጢአቴም በበደሌም ብቀመጥ የምፈራው የክርስቶስ ሥጋና ደም አለ። የምንቀጠቀጥለት እጅግ በጣም የምፈራው እማከብረው በፍቅር የምወደው አለ። አንድ ቀን የምቀበለው አለኝ። አንድ ቀን በክብር ወደሱ የምጠጋበት ቦታ ይኖረኛል። ኃጢአቴን በደሌን ተናዝዤ በፍርሃት ተንበርክኬ የምቀበለው የክርስቶስ ቅዱስ ሥጋ ክቡር ደም ይኖረኛል። ይሄ የእያንዳንዱ ምዕመን ፍላጎት ነው። ይኸው እየቀረጹላችሁ ነው። የቲክቶክ መቀለጃ ልታደርጉት ትቀርጹታላችሁ። የቀረጸው አያፍርም፣ ይለቀዋል። ኃጢአቱና ምናምኑ ራሱ ጋር ቢቀርስ ለቆታል። በመቶ ምናምን ሺህ ሰው አይቶታል። ዛሬ ሳመጣላችሁ እናንተ 40 ሺህ 30 ሺህ ሰው ተመልከቱት። ግን እንድትንገበገቡ እንድትቆጩ እንጂ ቀጣይ እናንተ እንድትሰሩት አይደለም። ቤተ ክህነትም ይሄ ጉዳይ መጨረሻው ያሳፍራልና ነገ ስታዘጋጁ ትቀርጹ ነው ማለት ነው። አሁን ከጳጳስ እስከ ምዕመን የደረሰውን በደል ነው ማሳያችሁ። ይኸው ትግራይ ለተፈጠረው ጉዳይ ይሄ ወንድማችን ልካችንን ነግሮናል። ለሁላችንም ስሙት። አልነጃሽ ሲመታ ያላመመው ሶማሌ፣ አልነጃሽ ሲመታ ያላመመው የሙስሊም ተወላጅ አፋር እንዴ ዛሬ መስጊድ እየናደለት ነው። ያኔ ነው ሊያምህ የሚገባው። ቤተ ክርስቲያን ሲቃጠል ዝም። ዛሬ ደብረ ታቦር አርሲ ቤተ ክርስቲያን ይነዳል ዝም ስላለን። ስለዚህ ዝምታችን እስከመቼ ምን እስከምንሆን? አካባቢያችንን ከቆሻሻና ከጁንታ እናጽዳ ሲባል ዝም። ዝምታን የመረጠ ህዝብ ኖ ማለት ያልጀመረ ህዝብ ዛሬ ምን ተባለ? ከጃዊሳ እናጽዳ ዝም። በስደት ሄዶ አሜሪካ፣ ስዊድን፣ አውሮፓ የተቀመጠ የሶማሌ ስደተኛ፣ የአፋር ስደተኛ፣ የትግራይ ዲያስፖራ፣ ሁሉም ዲያስፖራ እንዳይቀበር ኢትዮጵያ ውስጥ መቃብር እንዳይጠይቁን መተው እዚህ እንዳይቀበሩ የሚል ስርዓት ተፈጠረ። ቃል በቃል በሚዲያ ነው የተባለው። ይሄ ትግራዮች መቃብር እንኳን መቃራቸው እንኳን እንዳይገኝ ሲባል ዝም ስላልን ነው ዛሬ ስደተኛ ወገኖቻችን አገራቸው መተው እንዳይቀበሩ የሚጠይቅ ፕሮፓጋንዲስት የመጣው። ስለዚህ ዝምታችን ባህላችን፣ እሴታችን፣ ሃይማኖታችን ሲሰባበር ዝም አለ። አልነጃሽ ሲመታ ያላመመው እስክንሞት እኔ ጆኖሳይድ በፍትህ በባህል ጆኖሳይድ ፍትህ ያገኛል፣ መፍትሄም ያገኛል። ጆኖሳይድ ተፈጽሞብናል። አዎ ጆኖሳይድ የፈጸመብኝ ላይ ጆኖሳይድ በመፈጸም ግን አልክስም፣ ህዝቤንም አልክሰው። ምን ማድረግ አለብን? በቃ እዚህ ጋር ይብቃ፣ በቃ ልንል ይገባል። ማን? ወጣት ሴቶች፣ እናቶች። የአማራ እናት እያለቀሰች እኔ አልደሰትም። የአፋር እናት እያነባች እኔ አልደሰትም። እናቴ ነች፣ እሷ ወገኔ ነች። ትናንት የተሰራ የሐሰት ትርክትና የፕሮፓጋንዳ የተወዣበረ ህዝብ ሳይሆን ጥቂት ማህበረሰብ ካለ ተማምረን ይመለሳል። የትግራይ ህዝብ ወንድሙ ነው ለአፋሩ፣ የትግራይ ህዝብ ለኤርትራ ወንድም ነው፣ የትግራይ ህዝብ ለአማራ ወንድም ነው። ስለዚህ እኛ ወንድማማቾች ይህ ስርዓት ኢትዮጵያ የምትባልን ሀገር አፍርሶ ጨርሶ እንደገና እንዳንገናኝ እንዳንደረግ በኤርትራ ያየነው ተሞክሮ አለ። እሱን ተሞክሮ ማለት እንዴ ልጆች እኮ ተከፋፍለዋል አይደል? እዛ የሆነ ልጅ እዛ የሆነ ልጅ እዛ የሆነ ልጅ እዛ የሆነ ልጅ እኮ በኤርትራ እኮ አይተናል። እኔ አሁን ከጎንደር የተወለደ ወንድሜ ለምንድን ነው እኔ በርቀት የማየው? ዛሬ እኮ እናትህ በህመም አርፋለች ወይ እናትህ ድሮን ደብድቧት ሞታለች ተብለህ እኮ ከመቀሌ አድግራት መሄድ አትችልም። ለምን? በነዳጅ እጥረት። አሁን እዚህ ያለው በነዳጅ ችግር ነው። ጎንደር ስራ እየሰራ ያለ ወጣት ወልዲያ የሞተበትን ወንድም ለመቅበር መሄድ አይችልም። ጸጥታ ችግር አለበት፣ የነዳጅ ችግር አለበት። ወልዲያ መሄድ አይችልም።
ምን አለ? መስጊድና ቤተክርስቲያን እየነደደ ነው ብሎ ጀመረልን። የተናገረው ምንም ውሸት የለው። እኔ ደግሞ እላችኋለሁ አክሱም ላይ የእስልምና ወንድሞቻችን ላይ የተፈጠረው ነገር በጣም ያሳዝናል። በእምነታቸው ተከታዮች ላይ እያደረገ ያለውም የክልሉ የጸጥታ አካል ወይ ደግሞ ፖሊስ ነው። በጣም ያሳዝናል። የሚመለከተው አካል ውሳኔ ሊሰጣቸው እንጠይቃለን፣ እንደ ሰው እንደ አንድ ሚዲያ ባለሙያ። ኦርቶዶክስ ግን በዚህ ጉዳይ ይመለከታት ባለቤትም አይደለችም፣ በደል ፈጻሚም አድራሽም አይደለችም። አንድ ወለጋ የሞተው፣ አርሲ ላይ የሞተው፣ ሆሮ ጉዱሩ ላይ የሞተው፣ ደንገጎ ላይ የሚሞተው፣ ጅጅጋ ላይ የሚሞተው ግን ህንፃ ቤተክርስቲያን ነው። ለኔ እየተገደለ ያለው ቤተክርስቲያን ነው። እየተገደለ ያለው መስጊድ ነው። በእስልምና እምነቱ የሚገደል ወንድሜ ለኔ መስጊድ ተገደለ ነው የምለው። አላህ የፈጠረው ብለው የሚያምኑትን መስጊድ ነው። ለኔ ግን የእግዚአብሔር ልጅ ተገደለ ነው የምለው። መስጊድ እየፈረሰ ዝም ካልን ቤተክርስቲያን ሲፈርስ ደግሞ አንልም። ለሁለቱም እኩል እንጮሃለን። ምክንያቱም ሚዲያ ነን፣ ነፃ ሚዲያ፣ ማህበራዊ ሚዲያ ላይ ኢትዮጵያዊነትና አንድነትን የምናቀነቅን ሚዲያዎች ነን። አዎ መስጊድ ከፈረሰ ከጎናቸው እንቆማለን። ቤተክርስቲያን ሲፈርስ ከጎናችን ይቆማሉ፣ እውነተኛ ከሆኑ። ካልሆኑስ ያንተን ዝም ይለዋል፣ የነሱን ይጮሃሉ። ከዛም በደሉን የፈጸመበት ሌላ የሚጮህበት ሌላ ትሆናለህ። ቤተክርስቲያን በቤተ መቅደስ ምዕመኑ ሳይሞት በቁም እያፈረሱት ነው። ከምን ከጳጳስ እስከ ዲያቆን። ይሄው ተራ በተራ ቪዲዮን ገብታችሁ ወደኋላ ይዩት። በቤተ መቅደስ ሳይገሉት ምዕመኑን እያፈረሱት ነው። ስርዓት እየጣሱ ክህነት እየጣሱ ከክህነት ውጭ ሆነው ምዕመኑን እያፈረሱት ነው። ከጳጳስ እስከ ካህን። ይሄን ላደረጉት ነው የምናገር። በጣም ብዙ ጳጳሳት፣ ብዙ ካህናት፣ የዋህ እጅግ በጣም የሚወደዱ ብዙ አባቶች አሉ። ሚዲያ ላይ እየቀረቡ ለህዝብ ግን የሚያፈርሱብን ይኸው አሳየዋችሁ ተራ በተራ ከጳጳስ እስከ ዲያቆን። ምዕመኑ ስጋ ወደሙ ሊቀበል ሲል ቪዲዮ ቀረጸኝ ብሎ ካሜራ የሰጠው ሰው ኖር አያውቅ። ቤተ መቅደስ የሚዳፈር ምዕመን የምንፈጥረው የቤተ ክርስቲያን ስርዓትን የምንዳፈር ካህናት ስላለን። ይሄን ስርዓት ስላፈረሳችሁት ምዕመኑ የሚያደርገው ትክክል ይመስለዋል። እባካችሁ ቤተ መቅደስ የሆነውን የክርስቶስን ልጅ የሆነውን ሰውን አታፍርሱብን። እኔ የምናገረው ቤተ ክህነት ላላችሁ እናንተ አባቶች ለቀጣይ ሲኖዶስ ላይ አጀንዳ አድርጋችሁ ብዙዎቹን እንድትወያዩባቸው መፍትሄ እንድናመጣለን። ምዕመናኖች ደግሞ ትክክል ያልሆነውን እንዳታረጉት እናንተ። ይሄ ወንድም ቪዲዮ ሰርቶ ማህበራዊ ሚዲያ ላይ መነጋገሪያ ይሆናል። ወንድም ሱራፌል ይባላል፣ ነቢይ ሱራፌል ይባላል፣ ወይ ፕሮፌት ምናምን አይነት ፕሮፌት ይመስለኛል። ከቪዲዮ መካከል አንዱን ላሳያችሁ። ቤተክርስቲያኑን የተቸው ደግሞ ስሙት ቪዲዮ። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ቤተክርስቲያን የወንበዴ ዋሻ አይደለችም፣ የዘፋኝ ዋሻ አይደለችም፣ የዘፈን ዋሻ አይደለችም። ቤተክርስቲያን የእግዚአብሔር ቤት ናት። ቤተክርስቲያኗ የዘፋኝ አድናቂ አይደለችም። ቤተክርስቲያን የዘፋኝ ደጋፊ አይደለችም። ዘፋኝን በካባ የምትሸልም አይደለችም። ቤተክርስቲያን ማለት የእግዚአብሔርን ቃል የምታከብር በእግዚአብሔር ቃል የምትገዛ ናት። እግዚአብሔር የሚጠላውን የምትጠላ፣ እግዚአብሔር የሚወደውን የምትወድ ናት። አዎ እግዚአብሔር ኃጢአተኞችን ይወዳል። እግዚአብሔር ግን ኃጢአትን አይወድም። እግዚአብሔር ዘፋኞችን ይወድ ይሆናል፣ እግዚአብሔር ግን ዘፈናቸውን አይወድም። ብዙ ዘፋኞችን ያለው እኔ እምነቴ የኢትዮጵያ ኦርቶዶክስ ተዋሕዶ ነው፣ ለእምነቴ እንደዚህ ነኝ። እምነቴ በፍጹም ኦርቶዶክስ ቤተክርስቲያን እናንተን አታከብርምም፣ ስራችሁንም አትቀበልምም፣ ስራችሁንም እውቅና አትሰጥም። ዘፈን ከሰይጣን ነው፣ ዘፈን ከአጋንንት ነው። ስለ የትኛውም ነገር ቢዘፈን ምንጩ ክፉ መንፈስ ነው። ስሩ ርኩስ ከሆነ ቅርንጫፎቹ ቅዱስ አይሆኑም። ዘፋኝነት ከእግዚአብሔር ጋር ጥል ነው። ዘፈንን የሚወድ እግዚአብሔርን ይጠላል። ወንጌል አማኞች ዘንድ እኛ ዘፈንን አጥብቀን ነው የምንቃወም። ወደ ቤተ ክርስቲያን በተለያየ ጊዜ ዘፋኞች ሊመጡ ይችላሉ። ንስሐ ገብተው ከዘፋኝነት ህይወት ወጥተው እግዚአብሔርን እንዲያመልኩና እንዲያገለግሉ እንጂ በዘፈናቸው እንዲቀጥሉ የወንጌል አማኞች ይህንን ነገር ደግፋም አክብራም አስከብራም አታውቅም። አብዛኛው አቀናባሪ ሃይማኖቱ ምንድነው? ብዙ ነው የምነግራቸው። ምንድነው? ፕሮቴስታንት።
እዛ እናንተ ጋር መዝሙር ያቀናብራል፣ እዚህ ዘፈን ያቀናብራል። እሺ አይመለከታችሁ? ደግሞ በጣም የሚገርመኝ ነገር ታዋቂ ዘፋኝ ስለሆነ ቴዎድሮስ አፍሮ ይህን ዘፈን ስላወጣ ቤተክርስቲያንን ከሰሳችኋት። አቤል ሙሉጌታ እኮ ወንጌላዊ ነኝ ለ10 ምናምን ዓመታት ዘፈን ዘፍናለሁ ሄድም እገለገላለሁ ያለውን ልጅ እስካሁን እናንተ ጋር እንደው ሃይማኖት ስላለ ኃጢአት ቀርቶ ያውቃል ወይ? ቅዱስ ቅዱስ የምትጫወተው አንተ ነብይ ሱራፌል ወዳጅህን ምከር። አንተ ውስጥ ያለውን ስንጥር ትተህ ጉድፍ ትተህ ሰው ላይ ያለች ብናኝ አትመልከት። ቴዲ አፍሮ ሐመልማል አባተም ፀሐዬ ዮሐንስም ዘፈን ስላወጡ በቤተ ክህነት ተፈቅዶላቸው እግዚአብሔር ፈቅዶላቸዋል ተብለው በቅዳሴ ዜማ አይደለም ያወጡት፣ በግላቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ የሆኑ እምነታቸው ኦርቶዶክሳዊ የሆኑ ዘፋኞች ከቤተ መቅደስ አይደለም ግጥም የተሰጣቸው። ዜማውንም ያዜሙላቸው የቤተ መቅደስ ሰዎች አይደሉም። ዜማውን የሰሩት እንደነ ኤልያስ መልካ አይነት ሰዎች ፕሮቴስታንት የሆኑ ግን አቀናባሪ የሆኑ እንደነ ካሙዙ ካሳ የነበሩ ሰዎች ፕሮቴስታንት የነበሩ ግን አቀናባሪ የሆኑ እምነታቸው መብታቸው ነው ለራሳቸው፣ ስራቸው መብታቸው ነው ለራሳቸው። ነገር ግን እናንተ ጋር ሲመጡ ዘፈን ቅዱስ ነው ብላቻቸው ዜማ እንደማያቀናብሩ እናውቃለን። እኛም ቤት የቤተ ክርስቲያን መልእክት ብላ ያመጣኸው ትኩረት ለመሳብ ስለሆነ አጀንዳህን ስርዓት አድርግ። ቤተ ክርስቲያን በማይመለከትባት ቦታ አትጠራ። ከአባይ የሸለመችው ቅዱስ ዘፋኝ የላት። ቤተ ክርስቲያን ቅዱስ ዘፋኝ ኖሯት አያውቅም። ተናግራም አታውቅም፣ ሰብካም አታውቅም፣ ኖራበት አታውቅም። ደግሞ እንዲመጣ ከፍቅር አዲስ ጋር ልታነካካው ማን ነው የሐሙሱ ፈረስ? ማን ነው የሐሙሱ ጌታ? ማን ነው በሐሙሱ ቀን ላይ ፈረሱን የሚጋል? በሐሙስ ቀን የሚደበደብ ዲቤ፣ በሐሙስ ቀን የሚለቀቅ ዘፈን፣ በሐሙስ ቀን የሚደረግ ማንኛውንም የአጋንንትን አሰራር በኢየሱስ ክርስቶስ ስም እቃወማለሁ። በምድሬ ላይ፣ በሀገሬ ላይ፣ በትውልዴ ላይ የሚረጨውን የዘፈንን መንፈስ እቃወማለሁ። ዘፈን ኃጢአት ነው። መጽሐፍ ቅዱሳችን በገላትያ ምዕራፍ 5 ላይ የሥጋ ሥራ የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ አድመኝነት፣ ቁጣ። በነገራችን አሜን አሜን ነው የምትሉት እናንተ። እኔ አንድ ነገር ልንገራችሁ እስኪ። ቴዲ አፍሮ ዘፈን እንደሚያወጣ ቀድሞ የተናገረ ነብይ አለ? መቼም ዘፋኝ ነው ቢናገር ቴዲ አፍሮ ስራው ነው አይደል? ከቤተ ክርስቲያን አስታኮ ከሐሙሱ ፈረስ ከጥንቆላ ጋር ከምናምን ከማነች ከፍቅር አዲስ ነቃ ጥበብ ዘፈን ጋር አገናኝቶ ማህበራዊ ሚዲያ ላይ አጀንዳ መሆን የፈለገው እሱ ነው። ቴዲ አፍሮ ያውቀዋል አያውቀው? ይሄን ሰው ግን ይናገረዋል። ላሳያችሁ ይሄን ልጅ እንደሚናገረው ነው እንደማይናገረው። ቪዲዮውን ተመልከቱት፣ ይዩት። በመጽሐፍ ቅዱስ የሚቀልደውን ፓስተር አይናገረው፣ ረገጠው። መጽሐፍ ቅዱሱ ቆሸሸ ብሎ መጽሐፍ ቅዱስ ልብሴ እንዳይቆሽሽ ብሎ መጽሐፍ ቅዱሱን ጭቃ ላይ አስቀምጦ ጭቃው ላይ መጽሐፍ ቅዱስ ላይ የተንበረከከውን ፓስተርና ዘማሪ ግን የሚናገረው የለም። መጽሐፍ ቅዱስ ቀድጄ እበላለሁ የሚለውን ሰው ግን የሚናገረው የለም። እሱም ነብይ ነው የሚለው እስራኤል ዳንሳ የቀባው ነብይ ነው። መጽሐፍ ቅዱስ ቀዳችሁ ብሎ የሚለውን የሚናገረው የለም። የዓለም ዘፈንና ግጥም እየሰማችሁ ቤተክርስቲያን ላይ ስድባችሁንና ክፉ አንደበታችሁን የምትከፍቱት ግን እረፉ። የቤትን ቆሻሻ አጽዳ፣ የቤትን ጥፋት አርም፣ የቤትን ጥፋት ተው እያልክ ገስጽ። ይሄው የቤትን አሳየው። መጽሐፍ ቅዱስ የልብሱ ነጭ ልብሱ ጭቃ እንዳይነካበት ብሎ መጽሐፍ ቅዱስ አንጥፎ መጽሐፍ ቅዱስ የረገጠውን ዘማሪ ሂድና ተናገር። ከዘፋኙ ግጥምና ከዚህኛው ስርዓት የትኛው ይሻል ነበር? ግን እኔ ለነገሩ ዘፈኑንም ይሄንንም ልመርጠላችሁ አይደለም፣ ግን የበለጠ ጸያፍ ነገር የትኛው ነው? የኃጢአት መቼም ትልቅና ትንሽ ስለሌለው ብዬ ይሄ ጸያፍ አይደለም? አያሳፍርም? ሃይማኖትን መናቅ አይደለም? የሚያመልክበትን የሚሰብክበትን ሃይማኖት ረግጦ የሚዘምር ሰባኪ እንዴት ታዩታላችሁ? ከሸሚዙ ያሳነሰው እምነት ማለት እኮ ከሸሚዙ አቃሉ ከሱሪው አቃሉ የሰበከው ስብከት። እንግዲህ ቴዲ አፍሮን ተናግሮታል። ቤተክርስቲያንም ሰድቦብናል።
የጳጳሶቻችንን ጉድ አይታችኋል። የካህናቶቻችንን ነውር አይታችኋል። የዲያቆኖቻችንን ጎፈሬነት ተመልክታችኋል። ምዕመኖቻችን አሁን ክብረ ክህነትን የሚያዋርዱ እንዳሉ ሁሉ ክብረ ምዕመንን የሚያጠፉብን ደግሞ እንዳይኖሩ በጋራ እንስራ። ነገ ሰንበት ነው። ወንድሞቼ እህቶቼ፣ ንስሐ እየገባን ሥጋው ደግሞ መቀበል የቤተ ክርስቲያን ስርዓት ነው። ለሀገር ሕግ መታዘዝም አንድ ስርዓት ነው። ስለዚህ ሕግ እያከበርን እምነታችንም እየኖርን ሁለቱን ሰንበታት ሥጋው ደግሞ እንድትቀበሉ ጥሪን አስተላልፋለሁ። የዛሬ ቆይታ ይህን ይመስል ነበር። አርያ መካሸ ነበር ፕሮግራሙን አዘጋጅ ያቀርብላችሁ። ሰናይ ቀን